ሰላም ሰላም ውድ የሀገሬ ልጆች የሰብል ድራማ ተከታታዮች በሙሉ እንዴት ናቸው? እኔ ጋር ሁሉ ሰላም ነው። እናንተ ጋር ሁሉ ሰላም እንደሆነ አምናለሁ። እኔንም እናንተንም ሰላማችን ያበዛ ፈጣሪያችን የተመሰገነ ይሁን። ዛሬም እንግዲህ እነ ሰብል ድራማ ይዤላችሁ መጥቻለሁ። የባለፈውን ክፍል ሳስታውሳችሁ እንግዲህ ባለፈው ስልክ ተደውሎ እንግዲህ ሰፕራይዝ ብሏት ነበረ። ስልኩ እንግዲህ ድራማ በዛ ነበረ ድራማው የተጠናቀቀ። እንግዲህ እሱ መጣው ስላት እሷ ደግሞ በጣም ደንግጣለች። ሁለተኛ ነገር እንግዲህ ደስ ብሏታል። በዛ ላይ ደግሞ በጣም ደንግጣ ነበረ። ዛሬ እንግዲህ ክፍል ላይ ስንደርስ ደግሞ እንግዲህ የዛሬው ቪዲዮ አዲሱን እናካፍላችኋለሁ። ስለምትከታተሉኝና ወዳችሁ ፈቅዳችሁ ከኔ ጋር ስለሆናችሁ እጅግ አርጌ አመሰግናለሁ። የእውነት ለእናንተ ቃላት የለኝም። አመሰግናለሁ። ችሎታ ኖሮኝ ሳይሆን ከነ ጉደሌ ቪዲዮዬን ቁጭ ብላችሁ ስለምታዳምጡ በጣም ነው የማመሰግነው። ኑሩልኝ ልላችሁ ወዳለሁኝ። እንግዲህ ዛሬ ላይ ስንሄድ እንግዲህ መራ ይደውልና ምንድን ነው ተፈትቻለሁ ብሎ ይነግራታል። ከዛንን እሷ ደግሞ ትደንግጥና ምን ትለዋለች እና ከዛንን ምን ነው ታዲያ ምን ፈርተሽ ነው ይላታል። እሷ ደግሞ ለመናገር ስለማትችል ብቻ እያለች ነበረ። ከዛ እሱ ደግሞ ምንድን ነው በመፈታቴ ደስተኛ አይደለሽም እንዴ ይላታል። ከዛ እሷ ደግሞ አይደለም ትላለች። እና ምንድን ነው እቤት ነሽ እንዴ ብሎ ይላታል። አዎ እቤት ነኝ ትላታለች። ከዛ አሁን ገባኝ ገና ይላል። ከዛ ታዲያ ምን ችግር አለው? ምን ችግር አለው ታዲያ ወንድም የተፈታ አትያቸውም እንዴ ይላል። ከዛን እሷ ደግሞ እሺ በቃ እንደዛ አደርጋለሁ ብላ ወደ ሴት እንግዲህ ድምጧን ሌላ ሰው አስመስላ አወራችና ከዛን እነሱን እንግዲህ ሳታይ በጣም በፈገግታ ትሞላለች። እየሳቀች ዘላ ትቀመጣለች። እነሱን ስታይ እነሱ ደግሞ በጣም ገርማቸው ኮስተር ብሎ እያዩት ነበረ። እንግዲህ አምራንን ቁጭ ብሎ እያየ ምንም አይነት እንኳን ምን እንደምትሆን ራሱ ግራ ገብቷት ሳቋንና ምንነቷን መቆጣጠር አቅቷት እሷ ራሷን ታዝባ ቆይ እኔ ምን እየሆንኩ ነው? እንዴት ነው እንደዚህ የሚያዩኝ? ነገሩ ቢያዩኝስ እኔ ነኝ እኮ ትኩረት እየሳብኩት ብላ ትናገራለች። ከዛን አብርሃም ቆይ ምንድን ነው ማን ነው እየደወለ ብሎ ይጠይቃታል። እሷም ደግሞ ጓደኛ ናት እየደወለችው ትላለች። ጓደኛ ማለት ብሎ ይላታል። ከዛን እሺ ብሎ ዝም ይላታል። ከዛ እሷ ግን ሳቋን መቆጣጠር አልቻለችም። አሁን እያለቀስኩ አልነበረም እንዴ? አሁን ደግሞ እንዴት ነው ትላለች። ቆይ ምን እየሆንኩ ነው እያለች ራሷንም እየታዘበች ነበረ። አሁን እንግዲህ ድጋሜ ይደውልለታል። ከዛንን እንግዲህ እሷ ደግሞ እረ በናቴ አንተ እንኳን ተረዳኝ፣ አሁን ያለውበት ነገር ቦታ ብታቅ ኖሮ ምን ትላለች። እሱ ደግሞ ዲና አይሹ እንግዲህ እስከ ዛሬ ድረስ ስንት ነገር ስታረግ የነበረች ልጅ ይሄን ስልክ ማንሳት አቅቷታል ብባል ማን ያምናል ብሎ ይላል። እንግዲህ እና አብርሃምም ግራ ገብታቸው ስልኩ ማን ነው ብሎ እየተጠራጠሩ ጥርጣሬ እንዲኖርባቸው አድርጓል። ዲና እንግዲህ በጣም ተደናግጣለች። እንዲህ ያስደነገጣትና ያስበረገጋት ነገር ፍቅር ይሁን በቀል አልታወቀም። እውነት ለመናገር እኔ ዲናን አላምናትም። ብር ካገኘች ማንም አሳልፋ የምትሰጥ ሴት ናት። እንግዲህ በጣም ነው አሁንም ደግሞ ደንግጣለች። እንግዲህ እሱ በመፈታቱ ይሁን እንግዲህ እየሰራችው ስራ እንዳይታወቅባት ይሁን በጣም ደንግጣለች። እነሱ ፊት ለመስመሰል ብትሞክርም ነገር ግን አፏ ሊዘጋላት አልቻለም። አንዴ ትስቃለች፣ አንዴ ትዘላለች። እንግዲህ ደስታ እንዲህ ያደርጋል እንዴ የሚያስብለውን ቪዲዮ ሰርታለች ዛሬ ማለት ነው። አብርሃም እንግዲህ የእሷ ነገር ግራ ገብቷት ዛሬ ቆይ ምን ሆናለች ብሎ ራሱ ጊዜ ያወራል። እንግዲህ ዲና ደግሞ ስልኩን ዘግቼ መገላገል አለብኝ ብላ ስልኩን ትዘጋለች።
እንግዲህ በኋላ ደግሞ እንደዚህ ጭራሽም ዘግተሽ አሳለፍሽው ብሎ ከዛን ይሄ ይሻላል ብሎ እንግዲህ ይሄዳል። እንግዲህ አብርሃም እንግዲህ ልዩ ደግሞ በጣም አዝና ቁጭ ብላ ስላለች ከዛ ተረጋጊ በቃ ምንም ማድረግ ይቻላል ብሎ ያጽናናታል። ሳቤላ ምንም አትሆንም ደግሞ ደህና ናት ትላለች። ደግሞ በቅርቡ የሚፈልጓትን ነገር ሰጥቼ ወደ ቤታችን ትመለሳለች ይላታል። ስለዚህ እኛ እንደዚህ ምንጨነቀ ምንም ማድረግ አናመጣም አደለ እንዴ ዲና ይላታል። አዎ ትላለች። ከዛ ተነሺ በቃ ልዩ ከዚህ ጋር ተነሺ መሬቱ ይቀዘቅዛል ይላታል። እሺ በቃ በአንተ ይተማመናለሁ ትላለች። ከዛ ሳቤላ ምንም ነገር ሳትሆን ወደ ቤት ትመለሳለች። ሳቤላ ለአንቺ ምን እንደሆነች አውቃለሁ ብሎ ይነግራታል። ከዛንን እንግዲህ ነይ እዚህ ጋር ቁጭ በይ ብሎ ራሷ አጠገብ ያስቀምጣታል። እንግዲህ ጊዜው ሳይረፍድ እውነቱን መናገር አለብኝ። እየሄደ ሲሄድ ነገሮቹ እየጠነከረ ነው የሚሄደው ትላለች። እንግዲህ ካልነገርኳት በጣም ትናደድብኛለች ብላ በውስጧ ታስባለች። አይ አቤ እንዴት አርግተሽ ትሄጃለሽ ብሎ ትላለች። እንግዲህ አቤ ወደ ክሽን ሊሄድ የሚሰራ ነገር አለኝ ትላለች። ከዛንን እንግዲህ ለምን ለእናቷ ደውላ ባለፈው ልጅሽ ተገኝታለች ብላ ከእንቅልፍ ቀስቅሳ ነግራት ነበረ። እንግዲህ ዛሬ ላይ ደግሞ ልጇ ወደ ቤት ስላልተመለሰች እንዴት ሆና ትላለች። እንግዲህ ከዚህ በኋላ ዲና ደግሞ የልጆቼ አባት ተፈቶልኛል ከዚህ በኋላ ብቻዬን አልሆንም ብላ በደስታ እንግዲህ ልቧ እንደው ሊፈነዳ ደርሷል። እንግዲህ ዲና ያለብኝን ነገር ሁሉ ብቻዬን አይደለሁም ከዚህ በኋላ እሱ ያግዘኛል ስትል በጣም እንግዲህ ደስተኛ ሆናለች። ሰውን ሰላም እያሳጣች እንግዲህ ራሷን ደግሞ ሰላም ትፈልጋለች። እንግዲህ አሁን አብርሃን ሁሉም ነገር አድርጌ ልጄን አመጣታለሁ ብሏል። ባላ ደግሞ ቤቱ መሽጠት እንደሌለበት ይነግራል። እንግዲህ ምን እንደሚያደርጉ አሁን እሱ ስለተፈታ በዚህ መሀል እንግዲህ በጣም ችግር ይኖራል። እንግዲህ ጉልጭ ባለፈው እንዴት የፍቅረኛ ትመታለች ብሎ በጣም ተናዶ ወደ መጀመሪያ እህቱ ሄዶ ነበረ። ነገር እንግዲህ እሷ እውነቱን ለማስረዳት ሞከርኩ እንጂ እኔ ምንም ነገር አላደረግኩም። እንግዲህ ስለ አንተ እውነቱን ነገር ልነግራት ሄጄ ነበረ። እሷ ግን ልትሰማኝ ፍቃደኛ አይደለችም። እንደውም ደግሞ የአንተ መጥፎ ነገር ስትነግረኝ በጣም አልቻልኩም፣ ስሜታም ሆንኩኝና ይሄ ነገር ተፈጠረ ትላለች። ከዛን እና ታዲያ ለእኔ ክብር ቢኖርሽ ኖሮ የሚወዳትን ልጅ እንደዚህ አታረጋትም ነበረ ይላታል ጉልጭ። እሷ ደግሞ እንግዲህ አይ ይሄ እኮ በአጋጣሚ ነው እየተፈጠረ እንጂ እኔ አስቤበት የተፈጠረ ነገር አይደለም ትላታለች። እውነት ለመናገር እኔ በራሴ እንግዲህ የምትወዱትን ሰው ሲነካባችሁ እንዴት እንደምትሆኑ እንግዲህ የአረስ ምንድን ነው የሚባለው የሆነ ተረት አለና የነብር ራስ ነው የሚሆነው ሰው ይላሉ። የእውነት ነው። አንዳንድ ጊዜ እንግዲህ ሰው በጣም እሱ ራሱ እንደፈለገ ቢያደርጋችሁ ነው እንጂ ያ ሰው እንግዲህ የሚወደው ሰው ሌላ ሰው እንዲነካበት አይፈልግም። ኩልጭም እንግዲህ ንዴቱን ለመቆጣጠር እየሞከረ ነው። ነገር ግን በፊቱ ላይ በጣም ይነበብበታል። በጣም ተናዶ ነው እንግዲህ እየጠየቃት አለ። እንደዚህ ማድረግ አልነበረብሽም ብሎ እየጮኋት እንግዲህ እሷ ደግሞ እኔ እኮ ወድጄ አይደለም ትለዋለች። ብታረጋጋ ብትሞክርም ግን እሱ ሊረጋጋ ፍቃደኛ አይደለም። እኔ ሲጀመር ናርዲ ደግሞ እኔ እኮ ሲጀመር አንተና እሷን ለማስታረቅ ነው እንጂ ለሌላ ነገር አይደለም ትላለች። እሱ እንግዲህ እኔ አስታርቂም ብዬሻለሁ፣ እኔ እንደዚህ ብዬ ነግሬሻለሁ ትለዋለች። እሷ እንግዲህ ናርዲ ደግሞ ተረጋግታ እሺ በቃ ሁለተኛ አልመለስም ትላለች። ይኸውልሽ ከዚህ በኋላ
ልዩን ብትነኪያትና ብታገኛት በሚወደው እናቴ ምልልሻለሁ እኔና አንተ የመጨረሻ ነው የሚሆነው እንደዚህ ስለማከብርሽ ነው እንጂ እንደዚህ አልተውሽም ይላታል። እሷ ደግሞ ምን ነው ምን ልታደርገኝ ነው ልትመታኝ ነው ወይ ትለዋለች። እንግዲህ ኩልጭ በጣም ተናዷል። እሷ ግን ረጋ ብላ ሁሉም ነገሯ በሆዷ ይዛ ተረጋግታ ነው ስታወራ የነበረ። እንግዲህ እሱ ደግሞ አንቺ የሰው ስሜት አይገባሽም ብሎ ትናገራለች። ጭራሽ ምንድን ነው ያልሽው? እኔ ምንድን ነው ያልከኝ? ጭራሽ አንቺ እኔ ስሜት አንተ አይገባኝም ማለት ነው ትለዋለች። ከዛንን አንተ ማለት ምን እኔ ናርዲ ምን ይሰማታል? ምን ታረጋለች ብላ አንድ ቀን አስበህ ታውቃለህ ወይ? ለራሴ ስሜት እንዴት ነ አንተ ብላ ትጠይቀዋለች። በጣም እንግዲህ ናርዲ በጣም ተናዳለች። ቀዝቀዝ ብላ ስትጠብቀው ነበረ። አሁን እንግዲህ ኩልጅ የማይሆን ነገር ተናገረ። እሷ ደግሞ በጣም ተናደደችበት። ናርዲ እንግዲህ በብዙ አመታት ያቆያችውን ዛሬ ዘርግፋ ለኩልጅ ትናገራለች። እንግዲህ እኔማ አንተ ማለት እኮ ለእኔ ስሜት ምን ይሰማታል ብለ ፊቴን እንኳን አይታ የማትረዳነ አንተነ ወይስ እኔ ነኝ? እንግዲህ ስሜት መረዳት የማንችለው ትለዋለች። እንግዲህ ኩልጅ ምንም አይነት ነገር መልስ አይመልስላትም። ጸጥ ብሎ እያዳመጣት ነበረ። እንግዲህ ናርዲ እንግዲህ ታወርደዋለች። እና ታዲያ የትኛ ሰው ነው ስሜቱን እያልተረዳ ያለው? እኔ ነኝ ወይስ አንተ ነህ ብላ ትጠይቀዋለች። እንግዲህ ኩልጭ ምንም ሳይላት ዝም ብሎ እያዳመጣት አንተ ማለት እኮ አንተ ስትደሰት ስማኝ ኩልጭ፣ አንተ ስትደሰት እኔ እደሰታለሁ፣ አንተ ስትከፋ እኔ እከፋለሁ። ምክንያቱ ደግሞ ካልከኝ በጣም አፈቅረሃለሁ ትለዋለች። ኩልጭ አንገቱን አቀርቅሮ ነበረ። በፍጥነት ቀና ብሎ መልስ እንኳን አልመለሰላትም። እንዴት እንኳን አላላትም። ግን አሁንም ናርዲ ቀጥላ እንግዲህ ይሄ እኮ ምን ነው እኔ ወድሃለሁ ስላልኩ ገረመ እንዴ ትለዋለች። ከዛንን እንግዲህ እሱ ምንም ነገር አልመለሰላትም። መልስ እንግዲህ ጸጥታ መልስ ነው ብሎ ነው መሰለኝ ዝም ብሎ ጆሮ ሰጥቶ እያዳመጣት ነው። ናርዲ እንግዲህ ትቀጥላለች። እኔ እኮ ከልጅነቴ ጀምሬ ነው ምን ነው ይሄ እኮ ዛሬ ያመጣሁት ስሜት አይደለም። እኔ እኮ ከልጅነታችን ጀምሬ በጣም ነበረ የሚወድ ትለዋለች። እንግዲህ ኩልጭ ምንም ሳይላት ዝም ብሎ እያዳመጣት ነው። ከዛንን እንግዲህ እሷም ዝም ብላ ታወራለች። እሱ ግን ጆሮ ሰጥቷትና ምን እንደምታወራ እንግዲህ በመጨረሻ ለማወቅ ይሁን ለምን ዝምታ እንደመረጠ ባይታወቅም ዝም ብሎ እያዳመጣት እንግዲህ ናርዲ እያፈቀርኩ እኔ የራሴን ፍቅር ወደ ጎን አድርጌ አንተ የምትወዳትን ልጅ እንግዲህ ከአንተ ጋር ለመገናኘት ለአንተ እያስተካከልኩ ነበር። አንተ ግን ምንድን ነው አንድ ቀን እንኳን ናርዲን ይሰማታል ወይ ብላ አንድ ቀን አስበ አታውቅም። እኔ ግን ቁስሌን በሆዴ ይዤ ያንተን ግን እያስተካከልኩልኝ ነበረ ትለዋለች ኩልጭ። እንግዲህ ኩልጭ እውነት ለመናገር መልስ ሰጥቶ ጸጥ ብሎ እያዳመጣት ነው። አንድ ነገር ላስታውሴ አንድ ጊዜ አብረን ቁጭ ብለን ስለ ልዩ ቆንጅና ስትነግረኝ ጊዜ ትዝ ይልሃል ትለዋለች። እንግዲህ ይሄንን ከመስማት እንግዲህ ከዚህ በላይ አንድ ሰው የሚወደውን ሰው ቁጭ አድርጎ ለሌላ ሰው ሲያወራ ይሄንን ከመስማት ከዚህ የበለጠ ህመም የለውም ትላለች። አንተ ግን ምንም አይገባህም፣ አንተ ግን አትረዳም፣ ደደምነ ትለዋለች። እንግዲህ ኩልጭ ምንም መልስ ሳይመልስለት ዝም ብሎ አይኗን እያያት ነበረ። እንግዲህ ኤቢ በዚህ በኋላ ምንም አይነት ነገር ዋጋ የለውም ብላ የሱ ስጦታ የሰጣትን ሁሉ ወደ ደጅ አድርጋ ኤቢ ከዚህ በኋላ ያንተ የሰጠኝ ስጦታ ሁሉም ቡገር ቦታ ነበራቸው። አሁን ግን ምንም አይነት አንተን እንዲያስታውሱኝ ስለማልፈልግ እንደ አንዱን አቃጥላለሁ ብላ ደጃ ወጥታ እንግዲህ ልታቃጥለው ነው። ሩቃ እንግዲህ ሁሉንም ነገር አወጣችና ያለውን የስጦታ የሚባለውን አንድ ነገር ሳታስቀር እሱን ያስታውሰኛል ያልሽውን ነገር ሁሉ አውጥታ በእሳት ታቃጥላለች። በዚህ መሀል እንግዲህ ልዩ ትመጣለች። ሩቃ ምን እያደረግሽ ነው ትላታለች።
እንግዲህ ተነሽ ከእሳት አጠገብ ምንድን ነው የምታረጊ? ቤቱ ይቃጠላል ትላለች። ይቃጠል ትላታለች። ከዛን አሁን በኋላ አንተ በእኔ ህይወት ውስጥ አታስፈልገኝም፣ ኪደህኛል። እንግዲህ አንተ ካዲ፣ ከዚህ በኋላ ምንም አይነት ነገር አንተን እንዲያስታውስ አልፈልግም፣ ከህይወቴ ውጣልኝ እያለች ትጨዋለች። ልዩ ደግሞ ተረጋጊ፣ በእናትሽ ነይ ከእሳቱ ወደዚህ ሁኚ ትላታለች። እሷ ግን ምንም አይነት ነገር ልትሰማት ፍቃደኛ አይደለም። እባክሽን ተረጋጊ ትላታለች። እንግዲህ ልትረጋጋ አልቻለችም። በጣም ተናዳ እያለቀሰች፣ ልዩ ደግሞ ግራ ገብቷት እንግዲህ ይዛት እንግዲህ በግድ ታመጣታለች እንግዲህ እና በዛ ላይ ደግሞ ልዩ በጣም ተጨንቃለች። እንግዲህ የዲና እናት ከዛንን ልጁን ትመጣለች ብዬ ነግራት ነበረ። እንዴት አርጌ ነው አሁን የሚነግራት? እንግዲህ አሁን ልጇ ትመጣለች ብላ እየጠበቀች ነው። ቆይ ልጅሽ ተገኝታለች ብዬ አሁን እንዴት ነው ልጅሽ አልተገኘችም ብዬ ሚነግራት እያለች እየተጨነቀች ነበረ እንግዲህ በዛ ምክንያት ነበረ ዲና እንግዲህ በር ላይ የነበረችው። ከዛ ደግሞ ሄዱ እናት እንግዲህ ቆይ ልዩ ደውላለሁ ብለው ነበረ። ለምንድን ነው የማትደውለው? ለራሴ እኮ ልጄ ናፍቀኛለች፣ ሰዓቱም ደግሞ በጣም ሄዷል ብላ ቆይ እስቲ ስልክ ልደውልለት እንዴ ብላ ስልክ አንስታ አይ አይደለም ቆይ ራሷ ትደውል ልጠብቃት ብላ 3 ጊዜ ስልኩን ታነሳና 3ቱም ጊዜ ሀሳቧን ትቀይራለች። እንግዲህ ልዩም ደግሞ ወደ ውጭ ትወጣና እንግዲህ ሳባን እያባበለቻት ነበረ። ነገር ግን እንግዲህ ምን ማድረግ እንዳለብሽ ተረጋጊ ብላታለች። ምንም ልትረጋጋላት አልቻለችም። ሩጋ እንግዲህ ልዩ እኔ እንደዚህ አይነት ነገር ይገባኛል ወይ? ለእኔ ፍቅር በታማኝነት መስጠት ወይም ደግሞ ለፍቅር መኖር ይሄ ነው ወይ? ዋጋ እንደዚህ ያስከፍለኝ ይገባል ወይ ብላ ትጠይቃለች። መልሽልኝ እንጂ ልዩ ለእኔ ይሄ ነገር ይገባል እንዴ ትላታለች። እንግዲህ ሩቃ ይሄ ማንም ሰው አይገባም ትላለች። እሱ እንግዲህ የሰጠኝ ይሄ ነው ትላለች ሩቃ። እንግዲህ በጣም ነው የሚያሳዝነው። እውነት ለመናገር ብር ማለት ሰይጣን ነው የሚባለው። እንግዲህ በዚህ ድራማ ላይ መመልከት ትችላላችሁ። ትናንትና ብር ነበራቸው ሰበሰቡ። ነገር ግን ብሩ ተሰበሰበ እንጂ ምንም አይነት ነገር ላይ ሳያውል እንዴት አድርጎ ምን አድርጎ እንዳጠፋ ባይታወቅም ብሩን አጥፍቷል። እንግዲህ የት እንዳደረገው እንኳን አልነገራትም። እንግዲህ ዛሬ ነገ ሲል አንድ ሰው ወይም ነገ መልሳለሁ ወይ ነገ አስተካክላለሁ ብሎ ብር የሚያነሱት፣ ከዛ ግን ብሩ አይጠራቀምም፣ አንድ ቦታ አይመጣም። በዚህ ምክንያት ነው እንግዲህ ሰው ሁሉ ጊዜ የነበረውን ነገር የሚያጣውና ስለዚህ አንዳንድ ጊዜ በጣም ነው የሚያሳዝነው። ብር ማለት የማያዝ እሳት ነው ማለት ነው። እንግዲህ አጋጁ መጥቶ ለምን እንግዲህ ልብስ ገዝቼ ልሻለሁ ለልጄ እንደገዛው ነው የገዛው ትላታል። እሷ ደግሞ አመሰግናለሁ በጣም ያምራል፣ እዚህ በቆዝ ጊዜ ታቆያላችሁ ማለት ነው ብላ ትጠይቃለች። እንግዲህ ፋይናል እኮ ደርሷል ተማሪ ነኝ ብላ ትጠይቃለች። ከዛ እንግዲህ እሱ ደግሞ እኔ እንግዲህ ኤማስ አንቺ መልቀቅ አልችልም ብሎ ይነግራታል። እንግዲህ በቁጭት እኔ ምን አይነት የማረባ አባት ነኝ ልጄን እንኳን መጠበቅ ያቃተኝ ብሎ በጣም ራሱን እንግዲህ እየወቀሰ ነበረ። ቁጭ ብሎ መጠጥ እየጠጣ የእናቱን እንኳን አደራ መጠበቅ አልቻልኩም፣ እኔ ምን አይነት አባት ነኝ እንዴት ነው ምናምን ብሎ ራሱን እየወቀሰ ሳል ውስጥ ቁጭ ብሎ ሩብቃ እንግዲህ በጣም ተናዳ አልጋዋ ላይ ቁጭ ብላ እያለቀሰች ነው። ይሄ ለማይረባማ አላለቅስም፣ ለዚህ ለማይረባ ሰውማ እንባዬ ናላፈስም ብላ ራሷን ታጽናናለች። አብርሃም እንግዲህ ራሱን እየወቀሰ ዲና ደግሞ ይበቃል ከዚህ መጠጥ ላይ ተነሳ ትላለች። ዲና እንግዲህ ሰብሰብ ታረገውና ወደ ክፍሉ ታስገባውና ቆይ እኔና አንተማ ነገ እንነጋገራለን ትላለች። እንዴት እስከ እንደዚህ መጠጥ ትጠጣል ብላ ከጨዋችበት በኋላ እኔና አንተ ነገ ጠዋት ነው የምንነጋገረው ብላ ትሄዳለች። እንግዲህ በዚህ ምክንያት ስልክ ይደወልለታል። ከዛንን እኔ ፍቅር እኮ ቤት ውስጥ እኮ ተረብሾ ነበረ በልጅቷ ምክንያት ትለዋለች። ከዛንን እኔ እኮ በር ላይ ነኝ ብለዋታል። ከዛንን ኧረ አትመጪም ብሎ ይናታል። እመጣለሁ ትላለች።
በዚህ ነበር እንግዲህ ዛሬ ኪቪሉ የተጠናቀቀ። ስለተከታተላችሁ በጣም አመሰግናለሁ። ሰዓታችሁ ሰውታችሁ ወዳችሁ እንግዲህ ይሄን ሰዓት ከኔ ጋር ስለነበራችሁ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ከሰፈራችሁ ከመንደራችሁ ክፉ ይላቅ። እናንተ የፈለጋችሁትና ያሰባችሁት ወደ እናንተ ይምጣ። እናንተ ያላሰባችሁት ነገር ከእናንተ ይራቅ።